إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. لو كان عرضا قريبا وسفرا قاصدا لاتبعوك ولكن بعدت عليهم الشقة وسيحلفون بالله لو استطعنا لخرجنا معكم يهلكون أنفسهم والله يعلم إنهم لكاذبون. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم. لو كان عرضا قريبا وسفرا قاصدا لاتبعوك ولكن بعدت عليهم الشقة وسيحلفون بالله لو استطعنا لخرجنا معكم يهلكون أنفسهم والله يعلم إنهم لكاذبون. سورة التوبة 42 آية إن شاء الله من كرم. لو كان عرضا قريبا ቅርብ የሆነ ጥቅም ቢኖር ኑሮ ወሰፈረን ቃሲደን መካከለኛ የሆነ የጉዞ እንቅስቃሴ ቢሆን ኑሮ ለተበዑከ ይከተሉህ ነበር። ወላኪን ነገር ግን በዑደት ዐለይሂም ሹቃ መንገዱ በነሱ ላይ ጉዞው በነሱ ላይ ረዘመባቸው፣ ጨነቃቸው። ወሰየሕሊፉነ ቢላህ በአላህ ሳይምሉ አይቀሩም። ለው እስተጣዕና ብንችል ኑሮ ለኸረጅና ማዕኩም ከእናንተ ጋር እንወጣ ነበረ ይላሉ አላህ። ዩህሊኩነ አንፉሰሁም ራሳቸውን ሊያጠፉ አያደርጉትም። ወላሁ ያዕለሙ ኢነሁም ለካዚቡን አላህ ያውቃል እኒህ ሰዎች ቀጣፊ ውሸታሞች ናቸው አላህ። በዚህ አያት ነቢያችን ዓለይሂ ሰላቱ ወሰላም የተቡክ ዘመቻን ለመሳተፍ ሂደው እያለ ከተቡክ ዘመቻ ወደ ኋላ የቀሩ የሆኑትን ሙናፊቆች ነው አላህ የሚወቅሰው። ነቢያችንን ትተው ሰለላሁ ዐለይሂ ወሰለም ቤታቸው ተቀመጡ። ለይስሙላህ አስፈቀዷቸው። ጉዳይ እንዳላቸው አስመስለው አስፈቀዷቸው። ጉዳይ አለብኝ፣ ችግር አለብኝ ብለው አስፈቀዷቸው እና ነቢያችን ደግሞ ዓለይሂ ሰላቱ ወሰላም ችግር አለብኝ ብሎ ሲመጣ ሰው እንትን አይሉም። እንዴት እውነት ነው ወይ ይጣራ ክትትል ይደረግበት አይሉም። በጣም ረሕመተኛ አይደሉም። ዝም ብለው ይፈቅዳሉ እና የሌለ ዑዝር አምጥተው ከትግሉ ቀሩ። ነቢያችንን ዓለይሂ ሰላቱ ወሰላም አጋፍተው ወደ ኋላ ቀሩ። የተቡክ ዘመቻ ላይ የቀሩት ሰዎች ለው ካነ ዐረضን ቀሪበን በፍጥነት የሚከፈል የዱንያ ሸቀጥ ሆና በነበር አላላ። በቃ እዚህ የደረሰ ይሄን ይከፈለዋል፣ እንዲህ ያደረገ ይሄን ይሰጠዋል ቢባል አው ወሰፈረን ቃሲደን ጉዞው ረጅም ሳይሆን አጠር ያለ ቢሆን ኑሮ ለተበዑከ አንቱን ተከትለው ይሄዱ ነበር። ወላኪን ነገር ግን የቀሩበት ምክንያት በዑደት ዐለይሂም ሹቃ መንገዱ ራቃቸው። ይህን ሁሉ ሊሄድ በፀሐይ ምን ላገኝ ማለት ጀመሩ። ምን ላገኝ የምትለዋን ጥያቄ አላህን ውዴታ ላገኝ፣ ጀነትን ላገኝ፣ ከጀሃነም ልርቅ፣ ወደ አላህ ረሕመት ልጠጋ፣ የአላህን ትእዛዝ ልፈጽም፣ ጣዓተን ሊላህ ወሊረሱሊላህ ቢሉ ኑሮ በጣም ከባዱ የሚቀላቸው ነበረ፣ ሩቁ የሚቀርባቸው ነበረ። ከክፍያው የበለጠ የአኼራውን ክፍያ ያስተውሉ ነበር። ዱንያ ስለሆነ ውስጣቸው ያለው የቅርብ ጥቅም ብቻ ነው የሚያዩት። ለው ካነ ዐረضን ቀሪበን በቅርብ በፍጥነት የሚከፈል ክፍያ ቢኖር ኑሮ ወሰፈረን ቃሲደን
አጭር የሆነ ተመጣጣኝ ጉዞ ቢሆን ኑሮ ለተበዑክ ይከተሉህ ነበረ። ነገር ግን ሲርቃቸው ከበዳቸውና ከበደን ላለማለት ችግር አለብን ፍቀዱልን ብለው ማስፈቀድን መረጡ። ወሰየሕሊፉነ ቢላህ ደግሞ እየማሉ ወላሂ ያ ረሱላላህ ኢነ ቡዩተና ዐውራ ቤታችን ሰው እኮ የለውም እንደው እንኳን ውሻ እንኳን ቢገባባቸው ልጆቹን እንደ ቤተሰብን ሰው የለህም አሉት። በቃ ፈቅጄልሃለሁ ነቢያችን ግድ የላቸው። እኛ ጋር ለምንድን ነው የማትሄዱት? አልቻልን ሆነን ምን ሆናችሁ? ሰው የለን ሆኖ ለው ኢስተጣዕና ብንችል ኑሮ ለኸረጅና ማዕኩም ከእናንተ ጋር ወጥተን እንታገል ነበር፣ ግን አንችልም፣ ዑዝሮች በዙብን፣ ምክንያቱ ተደረደረ አሉ። አላህ ታዲያ ምን አለ? ዩህሊኩነ አንፉሰሁም ራሳቸውን ሊያጠፉ ሊላህ ብለው አላህን የት ያውቁታልና ለጀነት ብለው ጀነትን መች ያምኑበታል? ጀሃነምን ፈርተው መች ጀሃነም መኖሩን ቀልባቸው አመነ። ወላሁ ያዕለሙ ኢነሁም ለካዚቡን አላህ ያውቃል እነሱ ቀጣፊዎች ውሸታሞች ናቸው። ለካ መጣራት ነበረበት። ፍቃድ የጠየቀው ሁሉ ፍቃድ ሊሰጠው አይገባም። ለምንድን ነው የምትሄደው? መቼ ነው የምትመለሰው? ችግርህ ምን ያህል ነው? ማን ያውቅልሃል? አሞኝ ነው ሲል አሁን እንኳን በመንግስት መስሪያ ቤቶች በርካታ እስከ 1,800,000 1,500,000 ሰራተኛ የሚያስተዳድሩ ተቋማት አሉ። ከኢትዮጵያ ውስጥ ካሉ 3 ወይም 5 ታዋቂ ሃይማኖቶች አንዱ ሃይማኖት 1,500,000 ሰራተኛ አለን ብሎናል። 1,500,000 ሰራተኛ አለን ብሎናል። ያ ሁሉ ሰራተኛ ደሞዝ ይቀበላል። ደሞዝ ሲቀበል ሰርቶ ነው እና ታመምኩ ብሎ 1,500,000 ሰራተኛ ከስራ ቢቀር ተቋሙ ዓላማውን ለመተግበር ይቸገራል። ስለዚህ የመንግስት ሰራተኛ በሚሊየን የሚከፈላቸው በሚሊየን የሚቆጠሩ የመንግስት ሰራተኞች ራሱ ከስራ ለመቅረት ከግዳጅ ወደ ኋላ ማለት ከፈለጉ በቂ የሆነ የማያሻማ ነገር ማምጣት አለባቸው። ሲክሊፍ ማቅረብ አለባቸው። ከመንግስት ሆስፒታል መሆን አለበት። ያን ጊዜ እንደዚህ የሰው ኃይል አስተዳደር ማንዋል እምብዛም አልታወቀምና ስላልታወቀም ብቻ ሳይሆን ነቢያችንም ዓለይሂ ሰላቱ ወሰላም ሰውን ወደ አላህ ነውና የሚመሩት። ሰው ሲሰራ ለአላህ ብሎ ሲተውም ለአላህ ብሎ እንጂ በዚህ በህግ በደንብ ምናምን ብቻ አስረኸው ኢማኑ ከሌለ ዋጋ የለውም በሚል ለቃቂ ያደርጉ ነበር። መታረም አለበት። አላህ እንደዚህ ለመጣው ሰው ሁሉ ፍቃድ አይሰጥም። ለመጣው ለጠየቀው ሁሉ ፍቃድ አይሰጥም። እስከ ዛሬ ያረከውም ራሱ አለና الناس سموت ما وكسر. عفى الله عنك لما أذنت لهم حتى يتبين لك الذين صدقوا وتعلم الكاذبين لا يستأذنك الذين يؤمنون بالله واليوم الآخر أن يجاهدوا بأموالهم وأنفسهم والله عليم بالمتقين إنما يستأذنك الذين لا يؤمنون بالله واليوم الآخر وارتابت قلوبهم فهم في ريبهم يترددون. عفى الله عنك عفو بيها الله ذكرت رجاله እንዳይደ ነግጡ እኮ ነው ነብያችን በጣም ደንጋጣ ናቸው። عفى الله عنك الله ባጢ ያጠፋውን ጥፋት عفو ብሎሃል። ምን አጥፍቼ ነው ያ ረብ? لما أذنت لهم ለምን ፈቀድክላቸው እነዛ ሰዎች? ጠይቀውኝ ምክንያት አቅርበው እኮ ነው። حتى يتبين لك الذين صدقوا ምክንያት ብለው ያቀረቡት ሰዎች ምክንያታቸውና እነሱ እውነተኞች ናቸው ወይስ አይደሉም የሚለውን ከማረጋገጥ በፊት وتعلم الكاذبين وشتامون كونتኛው ከመለየት በፊት ለምን ዝም ብለህ ፈቀድክላቸው? عفو ብያለሁ። لا يستأذنك الذين يؤمنون بالله واليوم الآخر بالله በመጨረሻ ቀን የሚያምኑ ሰዎች ፍቃድ ስጡን እንቅር ብለው በፍጹም አይጠይቁም። በገንዘባቸው
በነፍሳቸው ጂሃድ ላለመሄድ ለመቅረት ፍቃድ መጠየቅ ኢማን ያላቸው ሰዎች አያደርጉትም። አዎ አያደርጉትም። እኔ ያውቄለ ወላሁ ዓሊሙን ቢልሙተቂን አላህ እኮ አላህን የሚፈሩትን ሰዎች እኮ ያውቃቸዋል። እንደው ገንዘብ ከማውጣት ነፍሳቸውን ለአላህ ከመስጠት ሰስተው እንቅር ብለው ፍቃድ አይጠይቁም። ፍቃድ የጠየቁት እነማን ናቸው? ኢነማ የስተእዚኑክ ፍቃድ እኮ የሚጠይቁ ሰዎች አለዚነ ላ ዩእሚኑነ ቢላሂ ወልየውሚል አኺር በአላህና በመጨረሻ ቀን ያላመኑት እነዛ ሰዎች እኮ ናቸው። ወርታበት ቁሉብሁም ልባቸው ጥርጣሬ ውስጥ ገብቶ በነስሩም በቁርአኑም በሪሳላውም በረሱሉም በአላህም ተጠራጥረው ፈሁም ፊ ረይቢሂም የተረደዱን ጥርጣሬ በሽታ ውስጥ እየተከላወሱ ወዳ ወዲህ እየተመላለሱ ነው ያሉት። እነሱ ናቸው ጭንቋቸው ፍቃድ የሚጠይቁ እንጂ ሙእሚንማ አይጠይቅም። ወላሁ ዓሊሙን ቢልሙተቂን አውቃቸው የለ አይጠይቁም። አጃኢብ ነው። አሐዱ ሰሓባ ረዲየላሁ ዐንሁ ትናንት እንደነገርኳችሁ ሽማግሌ ነበር። የአይኑ ቅንድብ እታች ወርዶ አይኑን ሸፍኖታል። በታግሎ ገልጾ ነው የሚታየው ራሱ። ጅሃድ ካልሄድኩኝ አለ እኛ ልጆችህ አለን አይደለም ወይ? አቅም የለህም አንተ፣ አይንህም ጠፍቷል፣ አቅቶሃል፣ ጉልበትም አንሶሃል፣ ተወው ይቅርብህ። አይ ለምን ይቅርብህ? አላህም እኮ አቅም የሌላቸውን ሰዎች ዑዝር ሰጥቷል። ለይሰ ዐለ ልአዕማ ሐረጁን ወላ ዐለ ልአዕረጅ ሐረጁን ወላ ዐለ ልመሪድ ሐረጅ ኢዛ ነሰሑ ሊላሂ ወረሱሊህ ለአላህና ለረሱል ታማኝ ይሁኑ እንጂ የታመመ ሰው አይነ ስውር የሆነ ሰው ምኑን ከምኑ ያደርጋል? አይ ሱረቱ ተውባ ላይ ያለው አያት መች ፈቀደልን? የትኛው አያት? እንፊሩ ኺፋፈን ወሲቃለን እየደበረህም መርቅነህም እየከበደህም ቀሎህም እየቸገረህም እየደላህም ውጣ ከተባልኩ ውጣ ተብያለሁኝ አልቀርም አለ። ወጥቶ በዛው ሞት። የሚቀብሩበት አጥተው 7 ቀን ተቀምጧል ይለዋል። 7 ቀን ሙሉ መቅበሪያ ቦታ አጥተው። ኢነማ የስተእዚኑከ አለዚነ ላ ዩእሚኑነ ቢላሂ ወልየውሚል አኺር ወርታበት ቁሉብሁም ፈሁም ፊ ረይቢሂም የተረደዱን። እነዚህ የተቡክ ዘመቻ ላይ የቀሩ በርካታ ሙናፊቆች አሉ። እንዴት ቀሩ? ለምንስ ቀሩ? አላህስ እንደው ወስዶ እዛው ላይ አጋፍጦ እንደው አንድ ነገር ለምንስ አላረጋቸው? እሱም ምክንያት አለው። ምንድን ነው ምክንያቱ? ስሙት አላህ ምን እንደሚል ولو أرادوا الخروج لأعدوا له عدة ولكن كره الله بعاثهم فثبطهم وقيل اقعدوا مع القاعدين لو خرجوا فيكم ما زادوكم إلا خبالا ولأوضعوا خلالكم يبغونكم الفتنة وفيكم سماعون لهم والله عليم بالظالمين. ولو أرادوا الخروج موتات بفلقوا بيوسنوا نورو لأعدوا له عدة የሚያስፈልገውን የጉዞ ስንቅ ያዘጋጁ ነበር አይደል? ቢፈልጉማ ይዘጋጁ ነበር እኮ። ወላኪን ነገር ግን ከሪህ አላሁም ቢዓተሁም ከሙጃሂዶች ጋር በኢማን ስሜት ተነቃንቀው ተንቀሳቅሰው ወደ ጂሃድ መሄዳቸውን አላህ ጠላና ፈተበጠሁም ወደ መሬት ለጠፋቸው፣ አሳነፋቸው። አላህ አሰነፋቸው። ከዛስ ወቂለ ቁዑዱ መዐል ቃዒዲን ከተቀማጮች ጋር ተቀመጡ ተባሉ። ጉልበት እያላቸው አቅም እያላቸው ገንዘብ እያላቸው ወኔው እያላቸው ከሴት ጋር እንዲውሉ አደረግናቸው። ወቂለ ቁዑዱ መዐል ቃዒዲን ማለት አኒሳኡ ወልአጥፋል ህፃናትና ሴት ነው። ለትግል የማይፈልግ በቃ ህፃናቶች ጋር ቁጭ በል። ለምን እንዴ? አይፈልጉማ። ካልፈለጉ ደግሞ አናስገድድም። ምክንያቱም ጀነትም በዱላ የለም። ከፈለገ
راسو يزكاج النزي التزكاجو ولو أرادوا الخروج لأعدوا له عدة سنك يزكاجو نبر أسفلاجيون زكجت يزكاجو نبر ግን እነሱም መምጣታቸውንም አላህ ጠላና ከህፃናቱ ከሴቱ ከአዛውንቱ ጋራ እቤት ከሚውሉት አሁን እኮ ሁሉም ሰው ስራ ይወጣል ጧት ሁላችሁም ትወጡ የለ ስራ የተወሰኑ ሰዎች ግን ስራ ይወጡ ልጅ አሳዳጊ ሴቶች እናቶች አይወጡ ህፃናቶችም ስራ ይወጡ አዛውንቶችም አይወጡ በሽተኞችም አይወጡ በሽተኞቹ አዛውንቶቹ ህፃናቶቹና የቤት እመቤቶቹ ቤት አይደለም የሚቀመጡት ወቂለ ቁዑዱ مع القاعدين ቤት ከሚውሉት ሰዎች ጋራ ዋሉ አላቸው ከከብቶቹ መካከል የሆኑ ከብቶች ከቤት እንዳይወጡ ይደረጋል ከትንሽ እስከ ትልቅ ዶሮ ሲቀር ሁሉም ከቤት እንዲወጣ ጧት ይፈቀድለታል ከአንድ ሰዓት በኋላ ሁሉም ይወጣል የሆኑ ከብቶች ግን አይወጡ እነዛ እነማን ናቸው በሽተኞች እና ጨቅላዎች ናቸው አዲስ የተወለዱት በሽተኞች አይሄዱም ወደ ዱር ከነሱ ጋር ዋሉ አልናቸው ሙናፊቁን ሁሉ ሰብስበን አላህ ሱብሃንአላህ ለምንድን ነው ግን ለእናንተ ማይበጁ ማለት ነው ለእናንተ ብዬ ነው እነሱን ያላስወጣቸው لو خرجوا فيكم أي معكم كأننت ጋር ቢወጡ ኑሮ ما زادوكم إلا خبالا لا تقلوا ጥቅም ሳይሆን ለዓላማችሁ ጥፋትን እንጂ የሚጨምሩላችሁ ነገር አልነበረም ማለት ነው እኔ ማቆ ነገር ስላለ الناس ولا أوضعوا خلالكم خلال ማለት በመሐከላችሁ በሙጃሂዶቹ መካከል የሆነ ነገርን በመክተት በተንተናቸው ነበር የሚያወጣቸው አላህ أوضعوا ማለት ይጥሉ ያስቀምጡ ነበር خلالكم ማለት በሙስሊሙ በሙጃሂዶቹ ጀማዓ ውስጥ ላይ የሆነ ነገርን ሐሜት ነገር ማሳበቅ እንዲህ ብሎሽ እንዲህ ብሎ እንዲህ ሊደረግ ነው አሉ ዝመጡ እንዲህ አሉ በቃ አሁን በዚህ በወታደራዊ ክዳት የሚባል እንኳን አሁን ዘመቻ ላይ ግዳጅ የተሰጣቸው ሰዎች መሐከል ላይ የአዛዡና የትእዛዙ የጉዳዩ ላይ ኢኽላስ የሌላቸው ሰዎች አዛዥ ሲደረጉ ረብሻ ሁከት ብጥብጥ አለመተማመን እንዲሰፍን የሆነ ነገር ይሰራሉ ከዛ ወታደሩ ብትን ነው የሚለው ለምን 20 ሺህ ለምን 30 ሺህ ይሆናል ከአገልግሎት ውጭ ይሆናል እኛም ሀገር በርካታ ጊዜዎች አጋጥመዋል ያው የምታውቁት ነው እናንተ እኛ ደረሶችንም ብዙ ባይገባንም ማለት ነው ولا أوضعوا خلالكم ማለት በውስጣችሁ ላይ ሐሜትን ነገረኝነትን ወሬ ማሳበቅን መጥፎ ፕሮፓጋንዳ በመንዛት ለማሐከላችሁ ችግር ይፈጥሩ ነበር يبغونكم الفتنة እንድትንገላቱ እንድትሰቃዩ እንድትፈተኑ ይፈልጋሉ አለ አላህ وفيكم ከነሱ መካከል ደግሞ ሰማዑነ ለሁም ለሙሽሪኮቹ ጀሮ ጠቢ የሆኑ የሰለላ ሰራተኞችም ውስጣቸው ነበሩበት እነሱ እናንተ ጋር እንዲሄዱ ስላልፈለኩኝ ሰበብ ፈጥረው እንዲቀሩ እኔው ነኝ ያመቻቸሁት በላቸው አላህ ሱብሃነከ ረቢ ላ ኢላሃ ኢላ وفيكم ከናንተ መካከል ሰማዑነ ለሁም ለሙሽሪኮቹ ጀሮ የሚጠባ የሰለላ ሰራተኛ ከሙናፊቆቹ መካከል ነበረ ነው والله عليم بالظالمين قدم والله عليم بالمتقين أو دم والله عليم بالظالمين الله أني فرتم بتشام السلام موكم ظالمون بزرزر فوقه سلسلة كنا نتوسط تكتلوا تقول لي بيد من يتكماتشوا سلزي فثبطهم يزكت قاتشوني ونجنا ندارني ندواليدم إنه كسر بلوكم عليهم بلو كسر بلو نبينا عليه الصلاة والسلام بتام تطالتوا عشان نبرة لقد ابتغوا الفتنة من قبل وقلبوا لك الأمور حتى جاء الحق وظهر أمر الله وهم كارهون ومنهم من يقول ائذن لي ولا تفتني ألا في الفتنة سقطوا وإن جهنم لمحيطة بالكافرين إن تصبك حسنة تسؤهم وإن تصبك مصيبة يقولوا قد أخذنا أمرنا
فريضنا من قبل ويتولوا وهم فرحون قل لن يصيبنا إلا ما كتب الله لنا هو مولانا وعلى الله فليتوكل المؤمنون قل هل تربصون بنا إلا إحدى الحسنيين ونحن نتربص بكم أن يصيبكم الله بعذاب من عنده أو بأيدينا فتربصوا إنا معكم متربصون قل أنفقوا طوعا أو كرها لن يتقبل منكم إنكم كنتم قوما فاسقين وما منعهم أن تقبل منهم نفقاتهم إلا أنهم كفروا بالله وبرسوله ولا يأتون الصلاة إلا وهم كسالى ولا ينفقون إلا وهم كارهون لقد ابتغوا الفتنة من قبل درو منافقوቹ በእናንተ መካከል ፊትና እንዲፈጠር እኮ ተመኝተው ፈልገው ነበር አለ ወቀለቡ ለከል ኡሙር ነገሩን ሁሉ ግልብጥ አድርገው ያልሆነ አቅጣጫ እንድትይዝ አድርገው ነበር حتى جاء الحق حق መጣና وظهر أمر الله وهم كارهون እነሱን ቅር ያላቸውም ቢሆን ያላህ ነገር ይፋ ወጣ እንጂ እነሱ ድሮ ጀምሮ እኮ ነው እናንተ መካከል ፊትና እንዲኖርና ብጥብጥ እንዲሰፍን የሚሰሩት የነበረው ድሮ ነው ታዲያ ነገርን ገልብጠው ነው የሚያወሩት አላህ يقول ابن كثير رحمه الله يقول تعالى محرضا نبيه محمدا صلى الله عليه وسلم على المنافقين منافقوቹ ይህን ያህል ጸረ ሰላምና ጸረ ኢማን ናቸው ተረዳቸው ብሎ እያስረዳ لقد ابتغوا الفتنة من قبل ፈተናን በፊት ፈልገው ነበር ነብያችን አለይሂ ሰላቱ ወሰላም ከመካ ተሰድተው ወደ መዲና በመጡበት የመጀመሪያው ዘመን ላይ አረቦቹ በአንድ ድምፅ ተጣልተዋቸው ተዋግተዋቸው ነበር የመዲና ከተማ ይሁዶቹም እንደዚሁ በአንድ ላይ ሆነው ወግነው ነብያችንን አጥቅተዋል በኑ ነዲርም በኑ ቀይኑቃዕም በኑ ቁረይዛም ሌሎችም በጣም አስቸግረው ነበር ሙናፊቆችም እንደዚሁ ላኪን በሁለተኛው ዓመት ሂጅሪያ ከሁለት ዓመት ባልበለጠ ወቅትና ዘመን ላይ አላሁ ጀለ ጀላሉሁ ነቢያችንን አለይሂ ሰላቱ ወሰላም የበላይ ያደረጋቸው የበድር ዘመቻ ላይ መላኢካ በአካል ወርዶ ተዋጋላቸው የረሱል ሰለላሁ ዐለይሂ ወሰለም ያስተሳሰብ መገለጫ የሆነው ላኢላሃ ኢላላህ ሙሐመዱን ረሱሉላህ የበላይ ሲሆን አብዱላህ እብኑ ኡበይ የተባለ የሙናፊቆች መሪና የሱ ተከታዮች ይሄ ነገር ከአቅም በላይ ሆኗል እያደገ ስለሆነ በኩፍር መቀጠላችን አያዋጣም አሉና ሰልመናል ብለው ገቡ በዛሂሩ ማለት ነው አላህ ስብሓነሁ ወተዓላ እስልምናን ከፍ ሙእሚኖቹን ከፍ ባደረገ ቁጥር በጣም እየተበሳጩ ውስጣቸው እያረረ እየተከነ ከረመ አላህ ስብሓነሁ ወተዓላ ለቀድ ብተገው ልፊትነተ ሚን ቀብሉ የዚህ ተቡክ ዘመቻ ነው እንዴ አንተ የምትለው ገና ስትመጣ መዲና ላይ ፊትና ፈጥረው ረብሻ ፈጥረው ታስታውስ የለን ወቀለቡ ለከል ኡሙር ነገርን ግልብጥብጥ የሆነው እንዳልሆነው ያልሆነው እንደሆነው حتى جاء الحق حق እየገሰገሰ መጣና وظهر أمر الله يا الله نجر دينهم رسولهم سلمنا كل نجروا كفالا وهم كارهون منافقون شكر إيالات ولا الله أن بطعم ارتكن بلوان يهننا لنبي عليه الصلاة والسلام الله يسرد يالو بوزاينة ناتشو أننا نشو وستاتشو بتلاتشا تعمقو تحشقو ميكو يوالو أننا نشو داقمو ለመለማመጥ የመሽቆጥቆጥ ስራ የሚሰሩ አሉ መቅረት እንኳን ከፈለጉ እያስፈቀዱ በህጋዊ መንገድ ለመቅረት ሲናገሩ ሽምጥጥ
ሲሳደቡ እንኳን በአሽሙር እንጂ በቀጥታ እንዳይሆን እያደረጉ ሞከሩ። ሄዶ ግን አላህ ሐታ ጃአ አልሐቁ ወظهر أمر الله وهم ካሪሁን እንዳለው ነው ነገሩን ሁሉ እነሱ እንደፈለጉት ሳይሆን እንደማይፈልጉት ማስከድ ጀመረ። ይህንን ሲገልጽ አላህ አሁንም እንዲህ ይላል ወሚንሁም ከነሱ መካከል መን የቁሉ እዘን ሊ ወላ ተፍቲኒ አታንገላታኝ ፊትና ውስጥም አታስገባኝ ያ ረሱላላህ የዛሬው ዘመቻ አልሂድ በፍቃድ ነው መቅረት ያለብኝ ግን ፍቀድልኝ ብሎ የሚጠይቃለ አላ አዋጅ ሁሉም ይስማ ፊል ፊትነቲ ሰቀጡ በዚህ ጥያቄያቸው ፈተና ላይ ወድቀዋል። ወኢነ ጀሀነመ ለሙሒጠቱን ቢልካፊሪን ጀሀነም ደግሞ ካፊሩን ሁሉ ከባቸዋለች ወዴትም መንቀሳቀስ አይችሉም በላቸው አላህ። በነቢዩ ጊዜ ጅድ እብኑ ቀይስ የሚባል አንድ ሰው ነበረ። ጅድ እብኑ ቀይስ ይባላል። የበኑ ሰለማ ወንድማቸው ነው። አኹ በኒ ሰለማ ነቢያችን ዓለይሂ ሰላቱ ወሰላም ሀል ለከ ያ ጀዱ ልዓመ ፊ ጅላዲ በኒ ልአስፈር እዚህ ነጮቹ ጋር ጦርነት ልንጀምር ነው ዘንድሮ እሺ ብለህ ከእኛ ጋር ትሄድ ይሆን አሉት። ያ ረሱላላህ አላቸው ለበይክ አወ ተእዘኑ ሊ ኧረ እንደው ዘንድሮስ ብቀር እንደው አፈቅዱልኝም አላቸው። ለምን ሳይሉት ወላ ተፍቲኒ አላቸው። ለምን ትፈትኑኛላችሁ? እንዴት ወላሂ ለቀድ ዓረፈ ቀውሚ የእኔ ዘመዶቼ ጎሳዬ በሙሉ ያውቃል ማ ረጁሉን አሸዱ ዓጀበን ቢኒሳኢ ሚኒ ቆንጆ ሴት ሲያይ ለሴት ሰፍ የሚል ከእኛ ጎሳ እንደኔ አይነት ሰው የለም። ወኢኒ እኔ አኽሻ ኢን ረአይቱ ኒሳአ በኒ ልአስፈር ያነጫጩን ልጃገረድ ሴት ካየሁኝ አላ አስቢሩ አንሁን እነሱን ትቼ መሶበር ስለሚሳነኝ እዚና ላይ ወድቅና እንደው ራሴን ፈተና ላይ ይመጣል እንዳይሆኑብኝ ያ ረሱላላህ ብትፈቅዱልኝ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ያውቁታል እኮ ጓደኛቸው ጅብሪል ነው፣ ሸኻቸውም ጅብሪል ነው። ትልሚዙል ጀሊሊ ኡስታዙ ጅብሪሊ ተብሏል። ሄዶ ነቢያችን ትተውት ሄዱ። ፈአዕረض ዐንሁ ረሱሉላህ ሰለላሁ ዐለይሂ ወሰለም እና እንዳትፈቅዱልኝ ማለት ነው ሲሏቸው ቀድ አዚንቱ ለክ በቃ ተፈቅዶልሃል አሉት። በአንድ በኩል እኮ ትክክል ናቸው ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ቅድም ሊማ አዚንተ ለሁም አፈላሁ ዐንከ ሊማ አዚንተ ለሁም ያላቸው መርሁ አካሄዱ እንደዚህ አይደለም ነው እንጂ እኔ መጀመሪያ አንተ ብትፈቅድላቸውም እንደሚጎዱ አውቄ ያለ ስሜታቸው እንዳይኖር ያረኩት ብሏል። አይረቡ ማይረባ ሰው አንተ ጋር ሄዶ ሰላይ ከነሱ መካከል ሰላይ ያለ ሰላይ ለምን ልካለሁ ብዬ ነው የተውኩት ብሏቸዋል። አንተ ግን ይህን አታውቅም። ቁል ላ ያዕለሙ ልገይበ ኢለላህ። መርሁ ግን አስፈቅዶ ነው ማይቀንት ማለት ያለበት። ፈቃጅም ደግሞ የሚፈቅድበት መርህ አለው እንጂ ደሳለኝ ነበረኝ በቃ ከጠየቁኝ ምን ችግር አለበት የሚባል የለም። ለአንተን ግን ስለምወደ አውፍ ብያለሁኝ አላቸው። እና ይሄ እንትን ሰው ጥያቄው እውነት እኮ የሚመስል ነገር ነው። እንደዚህ አይነት አንድ ደረሳ ላይ ያጋጠመኝ ደረሳ ላይ በነገራችን ላይ ትምህርትን ይወዳሉ በጣም ትምህርት የሚማር ልጅ ትምህርት ላይ የሚመጥቅ ልጅ ሀገሬን ዲኔን ዳዕዋዬን ተምሬ አውቄ የሸረኞችን ሸርም ተገንዝቤ ለሀገሬ መድረስ አለብኝ ብሎ የሚያስብ ሰው ወዳለሁ እና ተማር ብዬው በጣም በቃ ጎበዝ ተማሪ ነው። አንደኛ ነው የሚወጣው። አላኩል ያህል ስኮላርሺፕ አግኝቶ ወደ ደቡብ አፍሪካ ሄደ። ህፃን ልጅ እኮ ነው። ሄደና በጣም ብዙ ብር ነው የሚከፈለው። እዛም ስፖንሰር አግኝቶ ነው። ግን ቤተሰቦቹ ግን መቶ ሺህ ብር ይከፍላሉ። በጣም ትልቅ ትምህርት ቤት ነው። አመቱ ላይ መጣና አልሄድም አለ። ምን ነው ዲኔን ለመጠበቅ ብያለሁ። እንዴት ዲኔን ለመጠበቅ? ደቡብ አፍሪካ ከኢትዮጵያ ይለያል አለ። አውቀዋለሁ። ደቡብ አፍሪካ ብዙ ጊዜ ሄጃለሁ፣ አውቃለሁ። ከኢትዮጵያ ይለያል። ልክ ነው። እናሳ እንዴ ገርል ፍሬንድ የሌለው አንድም ሰው የለም። እንዴት እኔ ሐፊዝ አልቁርአን ሆኜ ዚና ልሰራ ነው ወይ እዛ የምሄደው? እንደገና
ዚና ሐራም ነው ብላቸው ግብረ ሰዶማውያን ነህ ማለት ነው አሉኝ። ሴቶቹ መጥተው ያባብሉኛል። በቃ እንደው የእውነት ፈተና ውስጥ ገባሁኛል። እንዴ ይሄም እኮ ፈተና ነው አልኩት። ብዙ ልጆች ስኮላርሺፕ አላገኙም። ትልቅ እርከን ላይ መድረስ አልቻሉም። የሴትን ሸህዋ መሶበር አቅቶ በስንት ድካም የተገኘን ስኮላርሺፕ ከንቱ አድርጋ ለኢትዮጵያ የሚጠቅመውን እውቀትህን ያንን ተሰጦህን ለዲኑ ሊላሂ ወሊረሱሊህ ብለህ ሶብረህ መጾም ካለብህ ጾመህ ሌሊትም አልቅሰህ ዱዓ አድርገህ ሸህዋው እንዲቀንስ አድርገህ ትምህርትህን ትቀጥላለህ እንጂ ፊትና እንዳልወድቅ ብለህ አገርህንና ቤተሰብህን ፊትና ላይ ትጥላለህ እንዴ? አንተም እኮ ካሁን በኋላ እዚህ መተህ እኮ ስራ አታገኝም እኮ። አላ ፊል ፊትነቲ ሰቀጡ ወኢነ ጀሀነመ ለሙሒጠቱን ቢልካፊሪን። በቃ ወደቅህ እኮ እንዳልወድቅ አይደል ያልከው? እዚህም ወድቀሃል አልኩት። ልክ ነው። በቃ እያለቀሰ ተመልሶ ሄደ። ሁለተኛውን ዓመት ተማረ። ሶስተኛውን ዓመት ተማረ። ዲግሪውን ያዘና ባለፈው አሜሪካ ሲሄድ ቺካጎ ላይ ኢማማቸው ሆኖ አገኘሁት። እንደው ላገባ ፈለግኩ፣ አሁን ፈቅጃለሁ፣ አግባ። አገባ። ስሟ ማን ቢሆን ጥሩ ነው? ኢማን። የልጅቷ ስም ያገባት ልጅ ኢማን። እና የሚመስል ወሬ ሰው ያወራል። እንደው እዛ ነጫጮቹን ካየሁ አልሶበርም እኔ በጣም እንትና ዜና ላይ እንዳልወድቅ ብዬ ነው። ውሸቱን እኮ ውሸታ። እንግዲህ እኮ ቤተሰብ ጋር ራሱ ሰላም ላይሆን ሁሉ እኮ ይችላል። ዝም ብሎ ስሜት ኃይለኛ እንደሆነ ምናምን አድርጎ ነቢያችን ሰለላሁ ዐለይሂ ወሰለም ፈአዕረض ዐንሁ ዝም ቸል አሉትና ቀድ አዘንቱ ለክ ፈቅጄልሃለሁ አሉት። አላህ ነው ያስቀረው። ፈተበጠሁም ወቂለ ቅዑዱ መዐል ቃዒዲን እንዳለው። ናም ሙናፊቆቹ ይህ ብቻ አይደለም ባህሪያቸው። ኢን ቱሲበከ ሐሰነህ ትግል ላይ እያለህ የተቡክ ዘመቻ ላይ ጥሩ ነገር ካጋጠመህና ከሰሙ እቤታቸው ቁጭ ብለው ተስኡሁም ቅር ይሰኛሉ። አንተ ስታድግ እነሱም ይከፋቸው፣ ስትስቅ እነሱም ያለቅሱ። ተቃራኒዎች ናቸው። ወኢን ቱሲበከ ሙሲበህ መከራ ደግሞ ከነካችህ ቁስለት፣ ሞት ምናምን ነገር የቁሉ ይላሉ ቀድ አኸዝና አምረና ሚን ቀብል ድሮ ጀምረን ጥንቃቄ አድርገን ስለነበረ ነው የዳን ነው ይላሉ። ወየተወለው ወሁም ፈሪሑን በደስታ ላይ ሆነው ይመለሳሉ። ቁል አንተ በበኩልህ እንዲህ በላቸው ለን ዩሲበና ኢላ ማ ከተበ አላሁ ለና አላህ ለእኛ የጻፈልን እንጂ አያገኝን አይነካ። ሁወ መውላና ወዐላ ላሂ ፈልየተወከል ልሙእሚኑን አላህ ጠባቂያችን ረዳታችን እሱ ነው። ሙእሚን የሆነ ሰው መቼም በአላህ ይመካ በላቸው። እናንተ መጥፎ ነገር ሲያጋጥመን የምትደሰቱት፣ ኸይር ሲያጋጥመን የምትከፉት፣ እናንተ በመከፋታቸው እኛ የምንጎዳው ነገር አለ መሰላቸው? እኔ ስንሄድ መጥፎ ካጋጠመን ቀድሞ ድሮ አላህ የቀደረው ነገር ብቻ እንጂ ከቀደር ውጭ የሚመጣ ነገር የለም። እንደገና ኸይር ነገር ቢመጣም እናንተ ተሰብስባችሁ ማስቀረት አትችሉም። ሸር እንዳይመጣብን ግን በአላህ እንመካለን። ወዐላ ላሂ ፈልየተወከል ልሙእሚኑን በአላህ ብቻ ሙእሚኖች ይመኩ በላቸው። አላህ አይ እኛ እኮ ትግሉ ላይ መቀላቀል የማንፈልገው የማንሄደው የማያዋጣ መሆኑን ስለምናውቅ ነው ይላሉ። አያዋጣም ትግሉ። ያዋጣ አያዋጣ እናንተ ታውቃላችሁ። የሚታወቅ ነገር አለ የለም? ቁል እንዲህ በላቸው ሀል ተረበሱነ ቢና በእኛ ላይ የምትጠባበቁት ነገር አለ እንዴ? ኢላ ኢሕዳ ልሑስነየይን ከሁለት የሚያምሩ ነገሮች አንድኛውን እንጂ የምትጠብቁት ነገር አለ እንዴ? ምንድን ነው ከሁለት ማለት? ወይ እንሞታለን ሸሂድ ሁነን መዓ ነቢይን ወስድቂን ወሹሃዳኢ ወሳሊሒን ወሐሱነ ኡላኢከ ረፊቃ ነው። ወይም ደግሞ አሸንፈን አይለን ምርኮ ማርከን ሀብት ይዘን ወደ ሀገር የምንመለስ። ሁለቱም ይመጣባቸዋል ብላችሁ የምታስቡት ሁለቱም ያማረ ነው ለኛ እናንተ ባትረዱትም በላቸው። ወነሕኑ እኛ ግን
ነተረበሱ ቢኩም በእናንተ ላይ የምንጠባበቀው ነገር አለ። እንደው ምን ይመጣባቸው ይሆን ብለን ምንድን ነው? አን ዩሲበኩም ላሁ ቢዓዛብ ምን ዐንዲህ አው ቢአይዲና ወይ በእኛች ወይ ከሱ በሆነ ሌላ መቀጫ አለንጋ ከአላህ በኩል እንድትገረፉ እንጠባበቃለን። ፈተረበሱ እናንተም ተጠባበቁ እኛ ላይ አደጋ እንዲደርስ እኛም እናንተ ላይ አደጋ እንዲደርስ እንጠባበቃለን። ፈተረበሱ ኢና ማዕኩም ሙተረቢሱን በላቸው። ቁል እንዲህም በላቸው አንፊቁ ጠውዐን አው ከርሃ ወዳችሁም ተገዳችሁም ለግሱ። ለን ዩተቀበለ ሚንኩም ከእናንተ ምንም ነገር የሚቀበልላችሁ የለም። አላህ የሰራችሁትን ኸይር ስራ አላህ አይቀበላችሁም። ለምን ቢባል ኢነኩም ኩንቱም ቀውመን ፋሲቂን እናንተ ጋጠ ወጦች ወገኖች ስለሆናችሁ። ወማ መነዐሁም አይከለክላቸውም አን ቱቅበለ ሚንሁም ነፈቃቱሁም የሰጡት ስጦታ ከአላህ ዘንዳ ተቀባይነት እንዲኖረው የሚከለክል የለም። ኢላ አነሁም ከፈሩ ቢላሂ ወቢረሱሊህ በአላህና በመልእክተኛው መክፈራቸው እንጂ። ወላ የእቱነ ሰላተ ሰላትንም አይሰግዱም ኢላ ወሁም ኩሳላ እነሱ የሰለቹ ሁነው እንጂ አይሰግዱም። ወላ ዩንፊቁነ ኢላ ወሁም ካሪሁን የጠሉ ሁነው እንጂ ስጦታ እንኳን ለሚስኪን አይሰጡም በላቸዋል አላህ። فلا تعجبك أموالهم ولا أولادهم إنما يريد الله ليعذبهم بها في الحياة الدنيا وتزهق أنفسهم وهم كافرون. فلا تعجبك أموالهم ገንዘቦቻቸው አያስደንቁህ ወላ አውላዱሁም የልጆቻቸውን ብዛት አያስደንቅህ። ኢነማ ዩሪዱ ላሁ አላህ የሚፈልገው ሊዩዓዚበሁም ቢሃ በዚች በዱንያውና በልጆቹ ሊቀጣቸው ነው። ፊልሐያት ዱንያ በዱንያ ህይወት ውስጥ ወተዝሀቀ አንፉሱሁም ወሁም ካፊሩን ካፊር እንደሆኑ ነፍሳቸው እንድትወጣ ነው አላህ የሚፈልገው። እንኳን ትንሹን ትልቁንም ሰው ጭምር የምትፈትን ነገር ብትኖር ዱንያ ናት። ሰው ብዙ ልጅ ካለው ብዙ ሀብትና ንብረት ካለው ሰው ይጓጓል። እንደሱ ነው እንኳ የእሱን ያህል ወይም የበለጠ በኖረኝ ብሎ ይጓጓል። ይሄ ጉጉት የአላህን ጥላቶች እስከሚያስወድድ ሐላልና ሐራምን እስከማያስመርጥ ድረስ ከደረሰ ኪሳራ ነው። ስለዚህ አላህ ተርቢያ ሲያደርግ ነቢያችንን ዓለይሂ ሰላቱ ወሰላም ሶሐቦቹም ያው ተከታይ ናቸው። ፈላ ቱዕጂብከ አምዋሉሁም የዚህ ከአላህ ውጭ ያለ ሰው የሚያገኘው ገንዘብ አያስደንቅህ፣ አያጓጓ። ልጆቻቸውም እንዲሁ በሌላ አያት ወላ ተሙደነ ዐይነይከ ኢላ ማ መታዕና ቢሂ አዝዋጃ አይኖችህን ጥንድ ጥንድ አድርገን አብዝተን ወዳጣቀምናቸው ሰዎች በጉጉትና በስሜት ላክ አታድርግ እንዳትወሰወስ። ለምን ዘህረተል ሐያት ዱንያ የዱንያ ህይወት አበባ ናት። የሰጠናቸውም ሊነፍቲነሁም ፊህ በሰጠናቸው በዛ ነገር ልንፈተናቸው ብለን ነው። ወሪዝቁ ረቢከ ኸይሩን ወአብቃ የጌታ ሲሳይ ሪዝቁ የተሻለ ዘላቂና ቀጣይነት ያለው ነው በላቸዋል። ወላ ቱዕጂብከ አምዋሉሁም ወላ አውላዱሁም እችም አጃኢብ ነው። አሁን ከኢትዮጵያ ትልልቅ ሀብታሞች መካከል አንድ ትልቅ ባለ ሀብት አሉ ኢትዮጵያ ውስጥ። ያ ትልቅ ባለ ሀብት ባንክ ሁሉ አለው፣ ቢራ ፋብሪካም አለው። በቃ ዘፋኙን ሁሉ ይረዳል። በርካታ እንደው ነገ የውመል ቂያማ ስንገናኝ አላህ እና እሱ ሲገናኙ ምን ይባባሉ ይሆኑ የምትለው እንደ ሙእሚን ቅር የሚልህ ነገር በርካታ ነገር ታያለህ። አንተ አሻግረህ ስትመለከት ይሄን ቢኖረኝ ያም ቢኖረኝ ብለህ
ከአላህ ጋር የምትጠየቀውን ማስታስታውስ ከሆነ ምኞትህ ራሱ አግባብ አይደለም። አንደኛ የተመኘኸውን ሁሉ አታገኝም። አም ሊልኢንሳኒ ማ ተመና ፈሊላሂ ልአኺረቱ ወልኡላ። ሁለተኛ ብታገኝ እንኳን ኸይር የምትሰራበትን ከአላህ ጋር የምትቃረብበትን መስጊድ የምትገነባበትን ጀነትን የምትገዛበትን ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና። ገንዘብን ሰጥተህ ጀነት የምትገዛበትን ነው እንጂ ከአላህ ጋር የምትጠየቅበትን መሆን የለም። ስለዚህ ዝም ብለው የፈለጋቸውን የሚሰሩ የፈለጋቸውን ያሰኛቸውን የሚበሉና የሚጠጡ ሰዎች እኛ በአድንቆት በአክብሮት አይናችን ማየት አይጠበቅብንም። ትክክል አይደለም። አንድ ምን ዑለማ ሰለፍ አንድ ወጣት ልጅ አግኝተው አሉ፣ የት እየሄድክ ነው? የእኔ ወንድም አሉት። አሉ ገበያ ልሄድ ነው አላቸው። ምን ልትገዛ አሉት። አሉ የፈለግኩትን አላቸው። እንዲህ የፈለግከውን ሁሉ ልትገዛ ነው የምትሄደው አሉት። አዎ የፈለግኩትን ልገዛ ነው የምሄደው አላቸው። ጉድ አሉ። ሰው እንዴት የፈለገውን ይገዛል? የሚያስፈልገውን ነው እንጂ መግዛት ያለበት የፈለገውን ሁሉ ይገዛል። ምክንያቱም አንዳንዴ አለኝ ለማለት ብቻ እኮ እንትን የምትላል የሚላል ለምን የሚያስፈልገንን እንጂ የፈለግነውን ሁሉ መግዛት የለብንም። የሚያስፈልግና የምንፈልገው ይለያል ብዬ ነው። መቼም ተረድታችሁኛል ብዬ አስባለሁ። አላ ኩሊ ሐል ዱንያ ከባድ ናት። ሌላው እዚህ አያት ላይ ያለው ማዕና ኢነማ ዩሪዱ ላሁ ሊዩዓዚበሁም ቢሃ ፊል ሐያቲ ዱንያ፣ በዱንያው ልቀጣው ነው አላ። ምን ማለት ነው? ዱንያውን ሰጥቶ ባለ ህንፃ ነው። ህንፃ አለው፣ ፎቅ አለው፣ ሌሎችም ትልልቅ ጸጋዎች አሉት። በዛው ቀጠዋለሁ አላ። አሁን አንዳንድ ልጅ ኢነማ ፈላ ቱዕጅብከ አምዋሉሁም ወላ አውላዱሁም አይደል የሚለው። አንዳንድ ልጅ እኮ የሰውየው መሞቻ ሰበብ ሁሉ እኮ ይሆናል። መሞቻ ሰበብ ሁሉ ይሆናል። ጨጓራው ሰበብ፣ የስኳር መያዣው ሰበብ፣ የጭንቀቱ ሰበብ፣ የህመም ሰበብ ሁሉ ልጆች ይሆናሉ። ልጅ ያልተሰጠ ሰው አለመሰጠቱ ቢቆጨውም የተሰጡት ሰዎች ደግሞ ኢነማ ዩሪዱ ላሁ ሊዩዓዚበሁም ቢሃ ፊል ሐያቲ ዱንያ ከተባሉት ነው ወይስ አይደለም? አንዳንድ ልጅ እኮ ባይወለድ የሚባል እኮ ልጅ አለ። በሐቂቃ እንደው ባልወልደው ቢቀርብኝ የሚባል እኮ ልጅ አለ። በዚህ አጋጣሚ ለሬዱ አለ የልጅ ቃርዳን አላህ ይያዝልን። የማይረባ ልጅ ለዲን የማይሆን ለዱንያ የማይሆን የጀነት መግቢያ ሰበብ የማይሆን ለአላህ ለረሱል የማይታመን መስጊድን የሚጠላ ቁርአንን የሚጠላ ሶላትን፣ ዒልምን፣ ሐቅን፣ ዲንን፣ ዳዕዋን፣ አኽላቅን የሚጠላ ልጅ አላህ አይስጠን። ልጆቻችንን መልሶ ሷሊሕ ኸይረኛ አላህ ያድርገን። አንዳንዱ ሰው ብዙ ልጅ አለው፣ ልጆቹ ግን ሒጃብ አይለብሱ፣ ሶላትም አይሰግዱ፣ አላህና ረሱሉንም መሐባ የላቸው፣ ምንም አይደንቃቸውም፣ አይጨንቃቸውም፣ መስጊዱም ትዝ አይላቸው። ሐያታቸው ሙሉ ሳቅ ነው፣ ጨዋታ ነው፣ ዛዛታ ነው፣ ልፍለፋ ነው፣ ፌስቡክ ነው፣ ቴሌግራም ነው፣ መጀናጀን ነው። እነዚህ ልጆች የለበሱትም ልብስ በእኛ ብር፣ የተገዛው ሞባይልም በእኛ ብር፣ ሰውነታቸው የጎለበተው በእኛው ብር የውመል ቂያማ እንጠየቃለን። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራን ወቁዱሃ ናሱ ወልሒጃራ እና ፈላ ቱዕጅብከ አምዋሉሁም ወላ አውላዱሁም። ልጅ ያለው ሰው ገንዘብ ያለው ሰው ወይኔ ምናምን ሳፋ አትበል። የሚጠቅመውን የሚያውቀው አላህ ነው። ነቢዩ ዓለይሂ ሰላቱ ወሰላም ልጆች ወለዱ፣ 7 ልጆች። 6ቱን ቀብረው አንዲት ነበረች የቀረችው። እሳቸው በሞቱ በ6ኛው ወሩ ሞተች ፋጢማ ረዲየላሁ ተዓላ ዐንሃ። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እንደዚህ ነበሩ ልጆቻቸው። ኑሕ ወለደው ልጅ፣ ያ ወንዱ ልጅ ያ ቡነየ እርከብ መዐና እባክህን እኛ ጋር ጋልብ ቢሉት እኛ ጋር ተሳፈር ቢሉት አልተሳፈርም። ኧረ ተው አደጋ ይመጣብሃል
سآوي إلى جبل يعصمني የምጠበቅበት ከፍ ያለ ተራራ ቦታ ላይ ጠጋብያ አመልጣለሁ إنه لا عاصم اليوم من أمر الله የአላህ ነገር ሲመጣ ጠባቂ የለም ተውባ ከሚሉትም ያ ከዛ እሱን ተወደ አላህ ያ ረቢ إنه من أهلي ልጄ ጉድ ሆነብኝ ሲሉት إنه ليس من أهلك إنه عمل غير صالح ልጄ እኮ አይደለም ካንተ አብራኪ ወጣ አይደለም እያልኩ ሳይሆን ስራው ያንተ ልጅ ከሆነ ሰው የሚጠበቅ አይደለም إنه عمل غير صالح ልጅም ልጆቻችን አላህ ሷሊህ አላህ ያድርግልን ዲን የሚወዱ አላህን የሚወዱ ነቢያችንን የሚወዱ በነቢዩ መሐባ ቅጥል ያሉ በአላህ አክብሮት በአላህ መሐባ በዒባዳ በተቋ ይህንን ዱንያን የሚንቁ አኼራን የሚያነግሱ እንጂ ለዚህ ተራ ርካሽ ልጅ እንዳይኖረን አላህ ይጠብቀን እንደዚህ አይነት ልጅ የሚሰጡት ገንዘብ የሚሰጡት ሰዎች ብታዩአቸው በዱንያ ሐያት ውስጥ እነሱን እቀጣበታለሁ በዛው አለንጋራ የልጅ አለንጋ ከባድ እኮ በነገራችን ላይ በተደጋጋሚ ነግራቸዋለሁ ብዬ አስባለሁ 50 ዓመት ሰው ሲሞላው ከ45 ዓመት 48 ዓመት በኋላ በፍጥነት ነው ሰው የሚሸብተው ሰውነቱ ከትልልቅ ሰበቦቹ አንዱ የልጆቹ መድረስ ልጆቹ ሲደርሱ ያሳስባል ሶላት ስገድ ስትለው ደስ አይለው ቁርአን ቀራ ስትለው ደስ አይለው መስጊድ አይወድም አላህን አያከብርም እንዲህ አይነት ልጅ እንዴት ብዬ ነው ማሳድገው የለፋህለትን ያቀፍከውን የሳምከውን ሽኮኮ ያልከውን ለፍተህ ከጓደኞቹ እንዳያንስ ብለህ የሴት ከለር የወንድ ከለር እያልክ ቦርሳና ጫማ የገዛኸውን ሁሉ ታስታውስና 10 ዓመት አስተምረኸው ማትሪክ ላይ ኤፍ ይዞ ይመጣል ዩኒቨርሲቲ ላይ ገብቶ ዲ ይዞ ይመጣል ለሀገር አይሆን ለራሱ አይሆን ለወገኑ አይሆን ላንተ አይሆን ማፈሪያ ከመስጊድ ደግሞ የለም ዱዓ እንኳን እንዳይደረግለት ቢሞት እንኳን አላህ ይማረው የሚባለው አወል ሶፍ እዚህ መስጊድ የሚገኝ እንተና ታውቀዋለህ የኛ ጀማ እኮ ነው መስጊድ ነው ይላል ሁሉም ሰው ያውቃል ከኛ ጋር እንኳን የማይቀሩትን እዚህች አካባቢ ላይ ቁጭ ብሎ ተፍሲር የሚከታተለው ሙሐመድ የሚባል አንድ ልጅ ራሱ ተለቅ ያለ ረህመቱላሂ ዐለይህ የትራንስፖርት እያጣ ካወል ያዚ በእግሩ ነበር የሚመላለሰው በኋላ ቤት ቀይሮ ፊሊዶሮ ሄደ ፊሊዶሮ ሲሄድ ታክሲ የለው አልቀርም ብሎ በእግሩ ሲሄድ ፊሊዶሮ ላይ ደብድበው መንገድ ላይ ጣሉት ሞተ እድሜው እሱ ህፃን ነው ይሄ ልጅና እናቱ የውመል ቂያማ ይገናኛሉ ማን ሸፊዕ እንደሚሆን ማን ሙሸፋዕ እንደሚሆን አላህ ነው የሚያውቀው እዛ ውስጥ አይገባም ሲሰርቅ ፖሊስ ለማስቆም ሲተኩስ የመታው ሊኖር ይችላል ከጓደኞቹ ጋር ሲካፈል ተጣልቶ በጩቤ የተዘካዘከ ይኖራል በሐሺር ተጎድቶ ሰው ያጠፋ ይኖራል ይሄ ሁሉ ልጅ ተብሎ ይታሰባል የሙናፊቅ ልጅ የካፊር ልጅ የአላህና የረሱል ጥላት ልጅ አይባል فلا تعجبك أموالهم ولا أولادهم إنما يريد الله ليعذبهم بها في الحياة الدنيا وتزهق أنفسهم وهم كافرون سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا